ከኔ እንዲመጣ ነበር የምትፈልገው። እኔ ይሄ ልጅ አሳድጋለሁ። አሁንም ቢሆን እኮ ብቻዬን ነው እያሳደግኩ ያለሁት። አንተ እኮ እኔን እያገዝከኝ አይደለም። የሰው ልጅ እኮ በጉልበት ካላገዝክ በሐሳብ ታግዛለህ፣ በጭንቅላት አይዞሽ ውዴ ነገ ያልፋል። እኔ ነኝ እኮ ነገ ያልፋል እያልኩ እያበረታታው ጭራሽ ሜዳ ላይ ሰው ምን አለኝ ልጅ የት ትደርሳለች የተባልኩ ስንት የተባልኩ ነገር ዛሬ እዚህ ጋር ሆኛለሁ። ችግር የለውም በመሆኔ ምንም አይጸጽተኝም አልኩት። ያንተ እንዲህ ማድረግ ነው ያመመኝ፣ በማጣቴ አላመመኝም አልኩት። ያንተ እንዲህ ያረከኝ ነው ያመመኝ። ባጃጇ ተሽጣ የሁለታችንን ባጃጅ በመጥፋቷ እኔ አላመመኝም አልኩት። ለኸይር ነው አልኩት። ምናልባት የጠፋበት ምክንያት አለው አልኩት። እኔና አንተ ጤነኛ ነን፣ ልጃችን ጤነኛ ነው፣ ምክንያት አለው። ግን አንተ እንደዚህ ስላረከኝ ብቻ ነው የተጎዳሁት። ችግር የለውም እሱ ከሆነ የሚያሳስብ ችግር የለውም። ግን አልኩት፣ ግን ያው እዚህ ጋር ስሙኝ፣ ግን አልኩት ከዚህ ቤት ስትወጣ ልጅ አለኝ፣ ሚስት አለኝ፣ ሀያት አለችኝ። አንድ ቀን አሁን ነው የምነግርህ፣ እዚህ ጋር ሳትወጣ ነው የምነግርህ። ይሄን እንድትወስን አልኩት፣ እንድትወስን ልጅ አለኝ እኔ ሀያትን ልጅህን ረስተህ እዚች ባዶ ቤት ጥለህን እንደሄድ የሚበላ የሚላስ የሚቀመስ ብር እጄ ላይ ምንም እንዳሌለ እያወቅ ጥለህኝ ከዚህ ስትወጣ እኔንም ልጅህንም እርሳው ስለው ምንም አላለም። ተነስቶ ወጣ። ከዛ ምን አለው? ተረጋጋው። አለቀስኩ፣ ስቅስቅ ብዬ አለቀስኩ እንዲወጣልኝ ማለት ነው። እዚህ ጋር ታፍኖብኛል። እዚህ ጋር ማለት የሆነ በቃ መሞትም መሰለኝ፣ የሆነ ህልምም መሰለኝ። ባንዴ ንብረት አተሽ፣ ባንዴ ትዳር አተሽ። አንቺ ልጁ ሁሉን ነገር ያውቃል ብትይም እነሱ ሊሰሙ ስላልቻሉ ወይ ቤቢ ሰው ካለ አብሮት የሚጫወት ጋይስ ማንም የለም ደጅ ላይ ብቻውን ይቀመጣል ወይ ስላለች ነው። ቲቪ ነገር ካለ ወይ ብትከፍቺለት የሆነ ነገር ብትሰጪው። ለምን ጎረቤት አስቀምጧል። አዎ በቃ እንዴ ጎረቤት ይሄድ። እሺ ሂድ ጎረቤት አባቴ ሂድ። 80 ጊዜ ሰምቷል ልጆች ታሪኳን 80 ጊዜ እዚህ ቤት ራሷን ስትናገር ሁለተኛዋ ነው። አሁን ልጁ ታሞ ዶክተር አብይ በነፃ አክሞላት ነው። ጉሮሮውን ታሞ ኦፕሬሽን ተደርጓል። ሄዳሽ ምንም ያውቃል ብዬ ነው። ምንም ቢያውቅም እነሱ አዲስ ሰው ጆይን ባለ ቁጥር እንደ አዲስ ኧረ ልጁ ይነሳ ኧረ ልጁ አይስማ እያሉ ነው እንደ አዲስ ገባሽ። ቅድሞ ሁሉን ነገር ያውቃል ብለሻል፣ ግን አሁን ጨነቃቸው። አዎ ለዛ ነሽ እረዳቸዋለሁ። እና ምን አሰብኩኝ? ተረጋጋው፣ አለቀሱ፣ ተነፋረኩ። ከዛ በቃ ተረጋጊ፣ ምን ማድረግ አለብኝ? ማጠቢያ ማሽን ነበረ፣ ብር እጄ ላይ አንድ ብር የለም። ማጠቢያ ማሽን ነበረ ያኔ የሱን ባጃጅ ስንሸጥ እቃ ገዝተናል ብያቸዋለሁ። ማጠቢያ ማሽን ነበረኝ። አሁን ላይ 50 ሺህ ነው ያ ማጠቢያ። በሰዓቱ ያው አገልግሎኛል። ምን አረኩ? ያ ማጠቢያ እኔ ቤት ነበረ፣ እኔ ጋር ነበረ። እሷን ሰው በጣም ሲፈልግ ነበረ ማጠቢያና እሰማለሁ እንደዚህ ማጠቢያ ባገኝ ከሰው ላይ ምናምን የሚል የሆነች አንድ ልጅ ነበረችና እሷ ጋር ደወልኩና በቀደም ማጠቢያ ስትይ ነበረ። አዎ አገኘሽልኝ አለች። አዎ ማጠቢያ አለ እና ነይና ገምተሽ፣ አዲስ ነው ምንም እንደው ትንሽ ነው በቃ እንትን ያልንበት ብዙም አይደለም እና በስነ ስርዓት የተያዘ እቃ ነው ምንም አልሆነም። በቃ መጣች አየችው። 10 ሺህ ስላት 8 ሺህ ነው ያለኝ አለች። በቃ እኔ እጄ ላይ ብር ለማድረግ ፈልጌ ነው 8 ሺህ ውሰጂው። 8 ሺህ ቆርጣለች፣ እንትኑን ወሰደችው። ከዛ ዱካም አሁን ያለውበት ሀገር እኔ እንዴት እንደመጣልኝም አላቃትም። ዱካምን ከዛ ስመጣ ውስጥ አልፌ ያለው ሌላ ምንም ማቆ ነገር የለም እና ወደዚህ ነው የመጣሁት። በቃ ወደ ዱካም ምን አርጌ ልጄን ይዤ ተሳፍሬ መጀመሪያ ወደዚህ መጣውና የሆነ ባለጋሪ ጠየቁትና እባክህ ቤት እስቲ የት ነው የሚገኘው? አገሩን አላውቀውም። የት ነው የሚገኘው ስለው እዚህ 140 ላይ 140 ማለት ያው ወደዚህ ነው 140 ሺህ ውሰደኝ አልኩት። ልጄን ይዤ ቤቱም ብዙም አልፈለኩም ነበር። ከዚህ በፊት ዱከም ካልኖርሽ የኖረ ዘመድ ጓደኛ ከሌለሽ እንዴት አሰብሹ ዱከም መሄድን?
ከዚህ በፊት ዘመን ኖሮኝ አይደለም። የሆነች የሀገራችን ልጅ ባንክ ትሰራ ነበረ። የሀገራችን ልጅ ባንክ ትሰራ ነበረና ውጭ ሀገር ሆኜ ሁላ ትደውልልኝ ነበረ እና ሁሌ የምትለኝ ዱከም ነኝ እዛ እንትን ሰርቼ ይሄ ከመጥረግ ከጽዳት ተነስታ አሁን እንትን ናት እዚህ ውስጥ አሁን ተላላኪ ነች እና እሷ ናት መጀመሪያ የመጣችልኝ እና ዱከም በቃ እኔ ሌላ ሀገር ምንም አልመጣልኝም። በቃ ዱከም ያቺ እሷ ስላለች ከዛ ስለምደውልኝ የመጣልኝ በቃ እንጂ ሌላ ሀገር እኔ ምንም አልመጣልኝም። ዱከም የምትለው ሀገር ናት የመጣችልኝ። አልኖርኩም፣ አላቃት በቃ ውስጥ ግን አልፌያለሁ እንጂ ውስጥ እኔ አልተቀመጥኩም። ከዛ ያቺ ዱከሟ ናት የመጣችልኝ። መጣው እዚህ ጋሪ ተሳፈርኩ። 1-2 ቤት አየን። ጠባብ ቤት አገኘው፣ በ1000 ብር አገኘው። ያችን ቤት ተከራይቼ መኪና ደግሞ ከዛም አይደለም ከዛ ያልያዝኩበት ምክንያት እንደው ቢፈልገኝ እንኳን የት ሄደች ብሎ ቢፈልግ ራሱ መኪና ቢያጠያይቅ እዚህ ሀገር ነው የወሰድኳት ብሎ እንዳይጠይቅ ቤተሰብም ማንም እንዳያውቅ በቃ ቤተሰብም ያኔ ያለኝ ስላለ ማንም እንዲያውቅብኝ አልፈልኩም። በቃ ይሄንን በራሴ ያመጣሁትን ነገር በራሴ ይወጣዋል። እነሱ ምንድነው እንትናቸው ልጁን ምንም የላትም ልጁንም ጥላ ትሄዳለች። ልጃችንን እናሳድጋለን፣ አንተም ባጃጅ ይገዛላል። እንደዛ ነበር እንትናቸው። ግን እኔ ልጄን በፌን ያዝኩት። አንድ የቀረኝ ደግሞ እሱ ነው። ትዳር ጠፍቶ ንብረት ጠፍቶ ውጭ ሀገር ለፍቼበት የመጣው ጠፍቶ አንድ የቀረኝ ይሄ ልጅ ነው። በጥርሴ ይዤ ወጣው። እቃዬን ሄድኩ እዛ እነሱ ጋር ዲፕ ፍሪዝ አለ፣ ወንበር አለ፣ ብዙ ነገሮች አሉ። አልሄድኩም። እቃዬንም አላልኩ። ያው በቃ የሱ ነው። አንድ ቁም ሳጥን፣ ቲቪ፣ አንድ ፍሪጅ፣ 2 ፍራሽ በቃ እሷን ወደዚህ መጣው። እቤት ገባን። በዛች 1500 ብር እንትን ከፈሉ። መኪና ያመጣውበት ከፈሉ። 1000 ብር ማሽኑን በሸጥሽበት 8000 ብር ማለት ነው። በስ ብር የቤት ኪራይ 1000 ብር የቤት ኪራይ 1500 ቤት የቤት ኪራይ 1500 የመኪና የጫንኩ የቀረኝ ብር ስራ እስካገኝ ምግብ መብያ ነው። ከቤት እንወጣለን። ሴትዮዋ ጥሩ ናት። እንዴት ናችሁ? ደህና ናችሁ? እንዲህ እኔ ከተከራይ ጋር ብዙም እንትን ሰላም ብዬ ነው የምወጣው። ከዛ ጠራኛለች። ምንድነው አታወሪም ወይ ትለኛለች። አይ ምናምን በቃ ከዛ ስራ ምንድነው የምትሰሪው ስትለኝ አይ ባጃጅ ሹፌር ነው የምሰራው። ብዙ ጊዜ ከባል ተጣልተሽ ወጥቼ ነው ቤት እዚህ የተከራዩ ስትያቸው ይፈራሉ። ችግር ይመጣብናል ምናምን ስለሚሉ ባል መጥቶ የሚረብሽ ምናምን ይፈራሉ። እንትን አላልኩም፣ አልነገርኳትም። ዝም ነው ያልካትና አይ እኔ ከሌላ ሀገር ነው የመጣሁት አባቱስ ምናምን ስትለኝ አይ እሱም አለ ምናምን ለጊዜው ነው ያልኳት። አለ ከጊዜ በኋላ እሷ ከተረጋጋች ውስጧን ካወኩ በኋላ ነገርኳት። ከዛ ልጄን ይዤ ስራ መፈለግ ወጣሁ። አላውቀውም ሀገሩ ማን ባጃጅ ተራ ይርኩ ባጃጅ የሚሰለፍበት አለ። ባጃጅ የሚሰለፍበት እየሄድኩኝ እንዴና አባ ደህና ነህ ምናምን እያልኩ ሰላም የላ አድርስሽ ሲለኝ አይ ለመሄድ አይደለም እንደው ባጃጅ በገቢ እንደው ታውቃለህ አባቴ ምናምን ምን ለመሆን ለመግዛት ነው ይዙብኛል። አረ ለመስራት አንቺ ከግሬ እስከ ላይኛ ልጅ ይዣለሁ ምናምን በቃ ሙድ መያዣውን ኩለት ትንሽ ጊዜ ማለት ነው። ከዛ መንጃ ፈቃዴን እያወጣሁ መንጃ ፈቃድ አለኝ ትሰሪያለሽ? አዎ በቃ እንደዛ በቃ አብሽር እንነግርልሻለን፣ ለሁሉም እንነግርልሻለን እያለ ወር ስራ አጣው። ወር በቃ ሰው እንትን እስኪል ከዛ ከልጆች ጋር ተዋወቁ። ባጃጅ እየተቀበልኩ እንዲያውቁ ሰው መንገድ ላይ እያዩኝ እንዴ በቃ ሁሉም ተገርሞ ሴት የለችም በቃ እዚህም ሴት የለ እንዴ ምናምን እያሉ ይገረማሉ። ከዛ ባባን ኋላ እያረኩ ዝም ብዬ እንደዚህ ኋላ ቁጭ እያረኩ ባለ ባጃጁን ደግሞ ቁጭ ብለ ያዝልኝ ያልኩ እንዲያዩ ሾ ነው ማረገው እኮ ሾ ማረገው አይቶ እንዲሰጡኝ እኮ ነው አምኖ ማለት ነው። ከዛ የሆነች ባጃጅ ተገኘ ተባለ። ዋስ አጣው። ዋስ ግድ ነው። አያውቁኝም፣ ከዚህ በፊት አላዩኝም።
ዋስ ተባልኩ። ማንን ዋስ ላል? ከዛ ሴትዮዋ ያከራየችኝ ሴትዮዋ እሷም ተከራይ ነች። አከራይታ ነው የምታከራየው። ሄድኩና እባክሽ ስራ አገኘው ቅበሪኝ አልኳት። እንደዚህ ዋስ እያሉ ነው። ምንድነው የሚያስፈልገው ስትለኝ እኔ መታወቂያ በቃ መታወቂያ ነው የሚፈልገው ሌላ ምንም አይፈልግም ስላት ፈራች። ለምን እሷም አታውቀኝም፣ አልፈርድባትም፣ አታውቀኝም። 1 ወር ነው የምታውቀኝ። ከዛ ይቅርታ እናቴ ይቅርታ አለች። የሆነ ነገር ቢሆን እኔ ላይ ነው እና የሆነ ቢጋጭ እኔ ላይ ነው ምናምን በቃ ያገኘልኝ ልጅ ሰውየውን አገናኘኝ አልኩት። ወስዶ ሰውየውን አገናኘ። ልጁን አጠገቡ አድርጌ በእግሩ ላይ ወደኩ። እባክህ እኔ ምንም አላረግም፣ ይሄው በልጄ እምልልሃለሁ። ምንም እኔ ቀስ ብዬ ይሄው ባጃጅ አጥቼ የራሴ ነበረኝ፣ ይሄው እንደዚህ ሆኜ ነው። እባክህ እኔ ዋስም ይሆነኝም የለኝም። ሙስሊም ነው በቃ በአላህ ተውና ዋስን በአላህ ተውና ስጠኝ እባክህ ልጄን ላሳድግበት። አሁን ላይ ያቀረችኝ ብርም እያለቀችብኝ ነው። እባክህ እንደዚህ ነው የመጣው። አለቀሰ ሰውየው። በቃ እሺ ይሻለኝ አላህ ይስጠው። እሺ ይሻለኝ። ከዛ ባጃጇ እኮ በጣም አሮጌ ነች፣ ግን እሰራዋለሁ ብዬ ነው በቃ ችግር የለውም በደንብ ሰርቪስ ካረገልኝ እሰራባታለሁ ብዬ እሺ ብሎ ባጃጁን ሰጠኝ። የሚያስፈልገውን ሰርቪስ አረጋት። ፍሬን ያስቸግር ነበር፣ እሱንም ማስተካከለልኝ። ከዛ ልጁን የላርገው ከዛ ሴትዮዋ ጋር ሄድኩና እሺ እንትን ባጃጁን አግኝቻለሁ፣ ሰውየው ዋሱንም ታይ በቃ እግሩ ላይ ወድቄ እሺ ብሎኛል። እሺ ልጁን ያዥልኝ ለተወሰነ ጊዜ ብቻ አልኳት። እያወቅሽ ትንሽ እግሯን ያማታል፣ እያወቅሽ ሰው የለኝ እግሬን ያመኛል። ደባባ ደግሞ አያስቸግርም ምንም ከልጅነቱ በቃ ምንም እንደው አንዳንዴ አላህ በአንድ ነገር ቢበድልሽ በአንድ ነገር አይበድልሽ ወላሂ ምንም ነገር። ከዛ ስትለኝ እሺ በቃ እህቴ አልኳት። እሺ ችግር የለውም አልኳት። እንዴት እንደመጣልኝ እኔ አላቅም፣ እንዴት እንደመጣልኝ አላቅም። ባጃጁን ይዤ መጥቻለሁ። ቤት ነው ወጣንና ልጁን ይዤ ቁጭ ብያለሁ ከኋላ ባጃጅ ቁጭ ብዬ ሀሳብ ላይ ነኝ። ዞር ብዬ ሳይ እንትኗ ክፍት ነች። እቺ የባጃጇ ከኋላ ሌሎቹ ስፒከር ቤት ነው የሚያደርጉት፣ የኔ ደግሞ ክፍት ነው። ይሄ ስፒከር የሚለውም ክፍት ነው። ለምን እዚህ ላይ አላረገውም? ጥብጥብ አድርጌ ባጃጇን የሱ የብርድ ልብስ የህፃንነቱ ይሄ ብርድ ልብሶች አሏ ኮፍያ ያለው እሱን ድርብርብ አድርጌ እንዳይቆረቆሩ አድርጌ ለምን እዚህ ላይ እያስተኛው ልጁ እንደሆነ አያለቅስ፣ ምንም አያለቅስ። ተነስቶ ከእንቅልፉ እንኳን አያለቅስም። እማ ነው የሚለው እንጂ ምንም። ለምን እንደዚህ አላደርግም አልኩና ባጃጇን ላቢያጆ ስጄ ፏ አድርጌ አሳጠብኳትና መጥቼ ቤት ብርድ ልብሶቹን ያንን ያልኳችሁን ብርድ ልብስ አምጥቼ ለቃቅሜ ድርብርብርብ አደረኩለትና እንዴት እንደሚመች ፏ አድርጌ ትራሱን የልጅነቱን ትራስ አድርጌለት መጋረጃ ሻርብ አለ የሚያምር ሻርብ ነበርኝና እንደዚህ አይነት ሻርብ እንደዚህ በዲዛይን ሰራሁትና እንደዚህ ለቀቁት። ስለዚህ ከኋላ ማን እንዳለ ማንም አያውቅም። ዲዛይን ነው የሚመስለው ከኋላ እንደ ጌጥ ያደረኩት ነገር እንጂ የሚመስለው ሰው ይኖር ምን ይኖር አይታወቅም። ከዛ ነጠፍ አስተኛሁት፣ መጋረጃዬን አረኩለት፣ ብስኩት ምኑ የሚፈልገውን ገዛዛውለት፣ ቁጭ አረኩለት። ልክ 1-3 በያጆ ሄጄ የሆነች ቦታ ቆሜ ደግሞ አጠባዋል። የሆነች ጥላ ነገር ፈልጌ ደግሞ ተመልሶ ለጥ ይላል እሱ። ብዙ ሰው እንደው ምን ይሆንብኛል ዶሩ ነበር እሱ ብድግ ስንት ወሩ ነበር የዛኔ ስትጀምሪ? ኦሬዲ አሁን ወደ 10 ወር ገብቷል። ኦሬዲ እሱ ወደ 10 ወር አይንከባለል አልሞላው ማለት ነው። ምናምን 10 ወር እኮ ኦሬዲ መንፋት በዳዴ መሄድ ይጀምራል እኮ ልጅ 10 ወር ልጅ። አዎ ምንም አልኩሽ እኮ ሲነሳ በዳዴ አይወጣም፣ ከዛ ውስጥ ምንም አይወጣም። በቃ ምንም እኔ መጥቼ ወስጄ ካላጠባሁት እኔ አላህ በራሱ በራህመቱ ይዞልኝ ይሁን በቃ ሲፈጠር ልጁ እስቲል አሁንም እንደዛው በቃ ልጁ አይተሹ ከሆነ ቪዲዮ ላይም እንደዛው የተረጋጋ ያኔም እንደዛው ነበር። በቃ ተነስቶ ቁጭ ነው የሚለው። ተነስቶ ቁጭ ባለበት ሰዓት ብዙ ሰው አስወድቆብኛል ከባጃጅ ላይ።
ደንግጦ ከኋላ ልጅ እንዳለ ሳትነግሪያቸው ስለሚገቡ ከስተመሮች እሱ ከእንቅልፉ ነቅቶ ቁጭ ሲል ድንገት ደንግጠው ይወድቃሉ ከባጃጅ ከስተመሮቹ። ድንገት ወይኔ ብሎ ድንገት በቃ እንትን ብሎብኛል። ግን አላህ ይስጣቸው እኔ በምንም እንትን አላሉኝም። የወደቀብኝ ወንድ አለ እዚህ ጋር የተጋጋጠ በድንጋጤ ልጅ በኋላ መናገር ከዛ ምን ብድግ ብሎ እሱ ቁጭ አለና ቁጭ ሲል ከኋላ ለካ ፀጉሩን ነካ ያደርገዋል። ፀጉሩን ነካ ሲያደርግ ምንድነው ብሎ እዚህ ጋር አንቆኝ እዚህ ጋር እኔንም አንቆኝ አልኩ ደግሞ እንዳልይዝለት እኔንም አንቆኝ ያዡ ብሎ ማለት ያዡ ብሎ እኔንም እንዲያንቆኝ ከኋላ ምን እንዳለም ዞር አላለም ዘሎ ወርቆብኝ እዚህ ጋር ይሄ ተፋፋቀ። ደግሞ አንቺ በጣም ይቅርታ ጠይቅ። የህፃን ልጅ ሲነካ ያስታውቅም እንዴ ትልቅ ሰው እንዳልሆነ ሌባ ምናምን መስሎት ከሆነ አይደለም። አታስቢውማ አንቺ አሁን ለምሳሌ ባጃጅ ተሳፈርሽ እንደዚህ አይነት ነገር ከናታቂም ተሳፍረሽ ዝም ብለሽ እየሄድሽ ነው ባጃጁ ገገገጋ ይላል። ከኋላ የሆነ ሰው እንዲህ ሲነካሽ አንቺ ማሳወቅ ነበር ለከስተመሮች ሲገቡ ከኋላ ልጄን አስተኝቻለሁ። ለስንት ህዝብ ትናገሪያለሽ? ለእያንዳንዱ ከስተመር ግድ ነው። ድንገት ነጥቶ ወይ በእጁ እንደዚህ ቢነካቸው ከኋላ አንገታቸውን የተፈጠረ ኮንትራት አይደለማ። ኮንትራት ሲሆን ነው። ኮንትራት ሲሆን ትናገሪያለሽ። ይሄ እየሄድኩ ነው የምለቅመው። ኦኬ አጭር መንገድ ማድረስ ነው። እየቆሙ እንደዚህ በቃ እንደዚህ እያሉ ይገባሉ ይወርዳሉ። ኮንትራት ቢሆን ከስተመር ቢኖር ትናግሪያቸዋለሽ። የሆነ ረጅም ቦታ የምትወስጂ ከሆነ ይቅርታ አባቴ እናገራለሁ እኮ ይቅርታ አባቴ ከኋላ ስንትን አለ እላለሁ እኮ። ግን እነዚህ ድንገት ገብቶ ድንገት የሚወርዱ ናቸው። ኦኬ ገባ። ይሄ አሁን ሰው የወደቀብኝ ድንገት ገብቶ ድንገት እንትን ያለብኝ እና ግን አልከሰሰሽም? እጁ ድንጋይ ምን የመሰለ ዳና ተነስቶ ምን የመሰለ ድንጋይ ይዞ ከፊት ለፊት ሊበረግደኝ። ኧረ በአላህ ኧረ ከኋላ ልጅ አለና ይዋልኩት። ከዛ እንዲህ ሲል አውዙ ቢላህ ብሎ ደንግጦ የመጨረሻ ቢሞትብኝ እስቲ በድንጋጤ። ከዛ ነግሬው እኔ ድንገት ስለገባ ነው እንጂ እየተናገርኩ ነው እባክህ ይቅርታ አድርግልኝ ይከሰኛል። ያው ቢከሰኝም ትራፊኮቹ አብዛኛው ግን ያውቃሉ ልጅ እንደዛ ይዤ አንድ ቡርቴ የምትባል ትራፊክ አለች እዚህና እንደዛ ይዤ እንደምሰራ ታውቃለች። እነሱ ይረዳሉ። አንድ ቀን አለ ፈጣሪ እንደዚህ አድርጎ እንደዚህ አድርጎ ከዛ ምን አረኩ እንደዛ መሆን ሲጀምር አንድ ሰራተኛ ቀጠርኩ። ወላይታ ሰራተኛ ቀጠርኩና ልጁን ቤት ማድረግ ደግሞ ጀመር። እየሰራው አይደለ ቤት ማድረግ ጀመር። ከዛ እኔ ስቀጥር ዝም ብዬ የችግሬን ያህል የለም ልጅቷን ሳያት ምስኪን ናት። ያለ ተያዥ አሁን እዚህ ሀገር ተያዥ መታወቂያ ምናምን አለ። እኔ ምንም መታወቂያውንም አላየው። በቃ ተቸግር ያለው ልጅቷ የሆነች ድንቡሽሻ ህፃን ነገር ነች። ብዙም እንደዚህ ህፃን የምትያትም አይደለም። በቃ እንደዛ ባባ ወደደልኝ። ከዛ ስራዬን መስራት ጀመርኩ። በቃ ሰራተኛ አገኘው ብዬ ፈታ ብዬ ማለት ነው። ከዛ ጧት የምወጣው 11 ሰዓት ተኩል በጧት ነው የምወጣው ስራ በጧት። ለምን ፀሐይ እንዳይሆንብኝ በጧት ሰርቼ ደግሞ ከሰዓት ደግሞ የሆነ ጊዜ እወጣለሁ። ያቺ ልጅ ምን ታደርገኛለች? ለሊት እኔ 11 ሰዓት ተኩል ሄጃለሁ ወደ ስራ። ለሊት ሳይነጋ ነው የምወጣው እነሱ በተኙበት። ምን አድርጋኛለች? ለቤት ውስጥ ቁም ሳጥን ከአረብ ሀገር ያመጣሁት ቡቱቱ ልብሴ ማለት ነው። የሚያማምሩ ልብስ ነበሩ። እሱን ልቅምቅም አንድ የሰው ልጅ አንድ እንኳን እንደው አታዝንልኝም? አንድ እንኳን እሱን ልቅምቅም አድርጋ የሆነች ትንሽዬ አይፓድ ነበረችኝ። ከዛ እሱን የሚያመጣው ባባ ሲያድግ ይጫወትልኛል ብዬ አስቀምጬዋለሁ። እሱ ሳይቀር ለቤት ውስጥ ሰራ አጠራቅማለሁ የሰውየው ብር ጅልነቴ ማለት ነው። አጠራቅሜ ግን ብሩን አታየውም ነበር። እኔ ሶጣ ነው የሰውየው ብር ማለት የሰውየው ብር ማለት ባጃጅ የምትሰሪበትን ግማሽ ለሰውየው ግማሽ ላንቺ ነው ወይስ በደሞዝ ነው? ገቢ ያኔ 150 ነበረ ገቢ ማለት ማስገባው በቀን 150 ብር ነበረ። ለሰውየው በቀን 150 ማስገባት አለብሽ። ግን አንቺ በሳምንት ሄደሽ ነው የምትሰጪው። አንቺ ጋር አጠራቅምሽ የሳምንቱን
በሳምንት ነው የምሰጠው። ኦኬ። ስለዚህ በ7 ቀን ነው የምሰጠው። ኦኬ። የሳምንቱን አስቀምጥ ነበር ቤት የሳምንቱንና የቤት ኪራይ ምናምን አድርጌ አንድ ላይ ዝም ብዬ አድርጌ ከዛ ላይ ቆጥሬ ነው የምሰጠው። ቆጥሬ ነው የምሰጠው። እና ቦታውን ታውቃለች እሷ ቤት ውስጥ የቁም ሳጥን አለች። ሻንጣ ውስጥ ነበር እንደዚህ የምከታት። ሻንጣ ውስጥ ነው እንደዚህ ማታ ማታ ስገባ እሷ ስትወጣልኝ ነው የማደርገው። እሷ እኔ ስወጣ ለካ ፍትሽትሽ ነው የምታረገው። ፈታትሻ ማለት ነው። ፍትሽትሽ አድርጋ ለካ ነገሮቹን አስተካክላ እኔ 11 ሰዓት ተኩል ስወጣ ተከትላኝ ለካ ወጣለች። ልቅምቅም አድርግ ልጁ ላይ ዘጋበት። ለቁርስ ስመጣ ምንም የለም። ሳንኳኳ የለም። በሩን ዘግታበታለች። በቁልፍ ዘግታበታለች። ያ የተከራየነው ቤት በፊት የተከራየነው ቤት ቀይር ያለው እሺ፣ እኔ ይጠር ብዬ ነው እንጂ ረጅም በፊት የተከራየንበት ቤት ቀይር ያለው ቤት ቀይሬ እኔ ብቻ ነኝ ተከራይ የነበርኩት። ሴትዮዋ አዲስ አበባ እየሄደች ትመጣለች። ቤቱ ባዶ ነው። ማንም ያይ የለም። የውጭውንም የቤቱንም ቆላልፋ ቁልፉን እንኳን ብታስቀምጥልኝስ ሄዳለች። ለቁርስ 4 ሰዓት ስመጣ የለች። ከዛ ባንኳኳ ማንም ይሰማኛል። አበርኩ በቃ ወዲያው ምን መጣልኝ፣ ልጄን ይዛብኝ ሄደች። በቃ አበር ውዋል ጎረቤት ሁላ ስል የሆነ ልጅ መጣና ተረጋጊ ብሎ ዘሎ የሰው አጥር ገብቶ በውስጥ እቺ እንትና አለቻ እሷን ከፈተልኝ። ስከፍተር ሮጠን ስንመጣ በሩን እንዴት አድርጎ እንዳስገነጠብ ገንጥልልኝ በእናት ሲገነጥል ልጁ አልቅሶ በሩ ስር ይሄ አብጧል። ርቦት አልቅሶ ከዛ በኋላ ሰራተኛ የሚባል ታውቁኝ ይዤ መስራቴን ቀጠሉ። እንደዛ እየሰራው ለዚህ ጊዜ ደርሻለሁ። እና ይሄ ነው ታሪኬ በሙሉ። አንዳንዴ አትፈተኑ ብቻ እኔ እንጃ እኔ አላውቅም። ጀግና ከዛ በኋላ ብዙ ነገሮች አሉ። ኮሮና መጥቶ ባጃጅ አጥቼ ቁጭ ብያለሁ። ባጃጅ አጥቼ ስላችሁ ባጃጁ አለ ስራ አልሰራ በሴትነቴ ሊጠቀም ብዙ ሰው ብር አበድሬኝ ብዬው ነይ አበድርሻለሁ ብሎ ችግር የለውም ብሎ ሲሄድ ልጄ ነበር የሄድኩት። ልጁን ይዘሽ ለምን መጣሽ? እና ታዲያ ልጁን ለምን ይዘሽ መጣሽ? እኔ ልጁን ይዘሽ ነው ያልኩ እንዴ? ብሩን ሰጥሻለሁ ግን የሚሆነው ሆኖ ተብዬ እና በሴትነታችሁ እኔ በዛሬ ቀን ነው አንተ ልጅ ይዤ እንደዚህ አይነት ጥያቄ የምጠይቀኝ ትልቅ ሰው አይደለህ ወይ ብዬ እሱንም በትልቅነት መልሽለት። ሰው በችግር ሰዓት አይደለም ይሄ መጠየቅ ያለብህ። እኔ ልጄ ተርቦብኛል ቸግሮኛል ብዬ ብር አበድረኝ ባልኩ እንደዚህ አይነት ህሊና የለም ወይ ብዬ። በሴትነታችሁ ትፈተናላችሁ። ልጅ ይዛችሁ የሰው አይነት ያላችሁ። እኔ በህይወቴ ገላዬን ብቻ ነው ያልሸጥኩት። አላህ ሻሂዴ ለልጄ ብዙ ነገር ሰርቻለሁ። ብዙ ህይወትን አይቻለሁ። ብዙ ፈተናን አይቻለሁ። ገላዬን ብቻ ነው ያልሸጥኩት። እሱንም እለምናለሁ። ከባሰብኝ ልጄን ይዤ እለምናለሁ እንጂ ገላዬን አልሸጥም ብዬ። ብዙ ጊዜ ባጃጅ ላይ ተሳፍሮ የሚሄዱ ልጆች ሴቶች፣ እነዚህ አሁን የምላችሁ ሴቶች እመክራችኋለሁ። እንኳን እኔ እንደዚህ አይነት ነገር ውስጥ ልገባ እመክራችኋለሁ። ከሰው ጋር እስቃለሁ፣ እግባባለሁ። የምስቀው ለስራዬ ነው። እነሱ ግን የሚያስቡት ሌላ ነገር። ስስቅ ጥርሴን ሳሳይ ለስራዬ ነው። ነገ ኮንትራት ይጠራኛል በሚል ስልክ ቁጥሬን ይቀበለኛል፣ ይደውልልኛል። ማታ ሲደውልኝ እኔ የሚዘጋ ኮከብ አለቻ እሷን እዘጋለሁ። ቀን ስከፍት ሲደውልኝ ማታ እንደዚህ አይ ደክሞኝ እኮ ስጠኝ ሰበብ አበዛለሁ። ለምን ዛሬ እንዲጠራኝ እኮ ነው፣ ለስራ እንዲጠራኝ ነው። እና ብዙ ጊዜ ልጅ ይዘው ብዙ ህይወቱን የሚያዩት ሴቶቻችን ወዶ አይደለም። አንዳንዴ እኔ በእነሱም አልፈርድም፣ ግን ጠንካራ ሴት ስለሆንኩኝ ነው እዛ ውስጥ ያልገባሁት። ተርበን አልኩ ልጄ ተርቦ ያን ሰው ስለምነው ሌላ ነገር ነበር የጠየቀኝ። አንዳንድ ሴት ብትሆን ሄዳ ልተኛ ትችላለች፣ ግን አላረኩት። አስተምሬው እንደዚህ እህትህ ብትሆንስ አልኩት፣ እናትህ ብትሆንስ። ያን ብር ሲሰጠኝ አልተወስድም ብዬ ነው ትቼው ሄድኩት። ናይ በቃ እሺ ይቅርታ ሲለኝ ትቼው በቃ እንዴት እንደዛ ብሎኝ እንዴት እቀበለዋለሁ? ህሊናዬን አልሸጠውም፣ ክብሬን አልሸጠውም፣
መለመን ይሻላል። ህዝብ ፊት እንዲህ መለመን ልመና ያሳፍራል። መስረቅ፣ ራስን መሸጥ ይሄ ያሳፍራል። የሰው ፊት አትቁሙ፣ አይፈትናችሁ። እኔ በትዳሬ ተፈትኛለሁ፣ በንብረት ትንሽም ብትሆን በንብረት ተፈትኛለሁ። የሰው ሀገር ሄጄ ሰርቼ መጥቼ እንደዚህ አጥቻለሁ። ግን ምን አረኩ? ልጄን ጥዬ አልሄድኩም። እናት አለችኝ ዳም ብትሆን እሷ ጋር ጥዬ አረብ ሀገር መሄድ እችል ነበረ፣ ግን አላረገውም። ለምንድን እኔ አሁን ነግሬያቸዋለሁ ቅድም የእናትና የአባት ፍቅር አላውቅም። ልጄ ምናልባት ብልጭልጭ ነገር ይዤለት ስመጣ ብር ይዤለት ስመጣ ብሬን ሊወደው ይችላል፣ እቃውን ሊወደው ይችላል፣ ልብሱን ሊወደው ይችላል። እኔን ግን አይወደኝም። የእናት ፍቅር ዛሬ ላይ እንዴት እንደሚንሰፈሰፍልኝ ደስ አይልም? ዛሬ እናንተ ፊት ቆሜ ምናልባት ያጣሁትን ልትክሱኝ ትችላላችሁ። ክሳችሁኛል ደግሞ እድሜ ለሷ። ከዚህ በፊት ሚዲያ ላይ ቀርቤያለሁ፣ ብዙ ነገር ተብያለሁ። እሱም ምንም አይለኝም። ብዙ ነገር ሚዲያ ላይ መተው በስሜ ነግደዋል። ምንም አላልኩም። ለሴቶች ራዕይ ትሆኛለሽ በሚል ነው የቀረጹኝ። ግን ምንም የለም። ዛሬም እዚሁ ጋር ነኝ። ዛሬም የሰው ፊት ቆሜያለሁ። እርግጠኛ የሰው መለመን ሱስ የለብኝም መቼም ቢኖር ባገኝ እና ሴቶች እኔ ለሴቶች ራዕይ መሆን ነው ፈልጎ፣ ጀግና መሆን ነው ፈልጎ። እኔ ለራሴ ማለት ነው እንትን ነበር ማለብሰው ቢኖር ለራስ በራስ ማለት ነው ወላሂ ጀግንነቴ ማለት ነው። ዛሬ እናንተ ፊት ቁጭ ብዬ እንደዚህ ሳወራ አላፍርም ባረኩት ነገር። አንድ ሰው ወጥቶ እስቲ ሀያት እንደዚህ ሆናለች፣ በወንድ ልጅ እንዲህ ሆናለች፣ አንድ ሰው እጣቱን እንደሚጠቆምብኝ የለም። በሌላ ነገር በመልፋቴ ልጄን በለፋት ነው ያሳደጉት። ዛሬ የኢትዮጵያ ሕዝብ የሚደርስልኝ አላህ የሚደርስልኝ እኮ እንደዚህ አይነት ነገር ስላላረኩ እኮ በላቤ ስለኖርኩ እኮ። አቡዬ ወላሂ የምነግርሽ በሙሉ ወላሂ ላዚም አንድ ነገር ተጨምሮ አንድ ነገር የተቀነሰ ነገር የለም። አንድ ነገር እናንተ የሆነ ነገር እንድትሰበስቡልኝ እናንተ እንድታግዙኝ አይደለም። አላህ ሻሂዴ ነው። አላህ ነገ ቀብር ገባለሁ አንድ ምላሴ ስታ ከሆነ ይሄን ነገር በሙሉ ያዩት ፈተና ቤተሰብ ጋር ሂጂ አልለመንኩም፣ ህዝብ ፊት ነው የለመንኩት። በቀደም ልጄ ሲታመም ሚዲያ ላይ አይቶ ሲደውሉልኝ እናንተ ጋር ለመጣለሁ ያኔ እኮ እንደዛ ብላችሁኛል። ከዚህ በኋላ እኮ እንደዚህ ብትሆኚ ፊት ለፊትሽ እኮ አንመጣም ብላችሁኛል። ስለዚህ ያቺ ቃል ስላለች በራሴ ነው ማሳየት የምፈልገው። አይሆንልኝም። አንድ ነገር ይመጣና እንደዚህ ይመጣና እንደዚህ ይሆንብኛል። ምናልባት ለበጎ ነው። እኔ አንድ ቀን ለበጎ ነው እንጂ ምለው አላማረረውም አላውቅም። እናንተ ፊት መጥቼ በመለመኔ ምንም አላፍርም። ማንም ይቸገራል፣ ማንም ያጣል፣ ማንም በቃ ማንም ብዙ ነገር በቃ ደርሶብኛል። ብዙ ነገር ሀያት አንቺ በጣም ጀግና ሴት መንጃ ፍቃድ እሺ አታልቂ። አንቺ በጣም ጀግና ሴት ነሽ፣ ለብዙ ሴቶች ምሳሌ የምትሆኚ። እኔ በጣም የብዙ ሰው ታሪክ ሰምቻለሁ፣ በራሴ ቤት ላይቭ ላይም እንዲሁም እርቅ ማዕድ ሚዲያ ላይም በጣም ብዙ ሴቶች ትዳራቸው ፌል ሲያደርግ ልጃቸውን እናትና አባት እንኳን በህይወት ባይኖራቸው ለዘመድ ለጎረቤት ልጅ ሰጥተው ብዙ እናቶች ወደ አረብ ሀገር ተሰደዋል። አረብ ሀገር ተሰደው እንኳን ማለት ነው እዛ ልጃቸውን ረስተው የሆነ ብር በወር እየወረወሩ አረብ ሀገር ላይ ሌላ ትዳር የመሰረቱ ብዙ ሴቶች አሉ። ከአረብ ሀገር ብር ይዘው ተመልሰው ልጃቸውን ዘመድ ጋር ትተው ሁለተኛ ትዳር መስርተው እዛ ጋር ሌላ ልጅ እዚህ ጋር ሌላ ልጅ፣ ኃላፊነት የማይሰማቸው። አንቺ በጣም ኃላፊነት ስለሚሰማሽ ጀግና ሴት ስለሆንሽ ልጅሽን ለእናትሽ ጥለሽ አረብ ሀገር አልሄድሽም፣ ያውም እናት በህይወት እያለችሽ ራስሽ አፈር ድሜ በልተሽ ልጅሽን እያሳደግሽ ያለሽ ጀግና እናት ነሽ። አንቺ ለብዙ ሴቶች እናቶች ምሳሌ ትሆኛለሽ። በራስሽ እየሰራሽ ልጅሽን ማሳደግ፣ ሌላ ግንኙነት ውስጥ ሳትገቢ እስካሁን ድረስ ልጅሽን እዚህ ስታደርሽው ሌላ ወንድ ሳያምርሽ ሌላ ትዳር ሳትይዢ መጀመሪያ ልጄን በስነስርዓት ላብላው፣ መጀመሪያ ልጄን ላስተምር ብለሽ ነው ሴት ሆነሽ የባጃጅ ሹፌር ሆነሽ ልጅሽን እያሳደግሽ ያለሽ። አንቺ ጀግና ነሽ። የማንንም ማስተያየት ማንም ሚዲያ ላይ ወጥተሽ ለመሽ ብትባይ ደግ አረኩ፣ ገላዬን አልሸጥኩም፣ አልሰረቅኩም። የሚያሳፍረው መስረቅ ነው፣ የሚያሳፍረው ገላ መሸጥ ነው። አንቺ ስራ ነው የሰራሽው። ስራ ደግሞ የስራ ትንሽ የለውም። ስራ አይናቅም። ጉሊት ሽንኩርት ብቻ ረችሪ፣ እንደ መንገድ ላይ ምግብ ትሸጪ እንደነበረው ምግብ ብሸጪ፣
ሁሉንም የስራ አይነት ብትሞክሪ በአንዱ ስኬታማ ትሆኛለሽ። አንቺ በባጃጁ ስኬታማ ሆነሽ እየሰራሽ ነው። ልጅሽ ታመመብሽ፣ የባጃጁ ባለቤት ባጃጁን ወሰደው። አንቺ አሁንም ጤነኛ ነሽ፣ ሙሉ አካል አለሽ፣ ሰርተሽ ትቀጥያለሽ። እኛ አሁን ጋይስ ሀያት ሳራ እዚህ ቤት ገብታ ሳራ የምትባል እስራኤል ሀገር የምትኖር ልጅ እህቴ ስትሞት እኔ ጋ አደራ ያስቀምጠችው ብር አለ እና ሀቢባ አንቺ ቤት ውስጥ የሚመጡ ተረጂዎች እንዳለ የእውነት መሆኑን ስለማምን ምን ላድርገው ብሩን አለች ስትለኝ፣ አንዲት ሀያት የምትባል ልጅ አለች የባጃጅ ሹፌርነት እየሰራች ብቻዋን ከ8 ወር ጀምሮ ባሏ ጥላት ሄዶ ብቻዋን ልጅ የምታሳድግ ጀግና እናት አለች። ዶክተር አብይ አክሞላታል፣ ልጇን በነፃ ኦፕሬሽን አድርጎላታል። አሁን የቀራት ስራ የላትም፣ ልጇን የምታበላው ነገር የላትም እና ጎበዜ ባጃጅ ሹፌር ናት። ባጃጅ ለሷ እንግዛላትና ሰርታ ትብላ። ሁሌ ለሰው ልጅ ጊዜያዊ ምግብ ከመስጠት ስራ መስጠት ይቻላል። እሺ ብላ 200 ሺህ ብር ወዲያው አስገብችላል። አንዲት ሚሚ የምትባል እህቴ ደግሞ እዚህ የኔ ተከታይ 50 ሺህ ብር አገዘቻት። 250 ሺህ ብር አለ አሁን ሀያት ጋር። እዛ ላይ 150 ሺህ ጨምረን ባጃጅ እንግዛላትና ሰርታ ልጇን ታሳድግ። ባጃጅ ስጠይቅ እስከ 400 እስከ 450 ሺህ ይገኛል ተብሏል። ስለዚህ እኔ ከራሴ ልጀምርና እያንዳንዳችን 5 ሺህ እናወጣለን። ይሙላላትና ባጃጁን ገዝታ ታሳየን። ለእሷ ይህን ኃላፊነት እንስጣት። 5 ሳንቲ ከዚህ ብር ላይ እንዳታጠፊ እንሞላውና ባጃጅ ትገዣለሽ ብያታለሁ። ስለዚህ አዲስ ባጃጅ ገዝታ አምጥታ ታሳየን፣ ሰርታ ልጇን ታሳድግ ቃል እገባለሁ። እሺ። ስለዚህ አሁን እኔ ይኸው የራሴን ስም መጀመሪያ 1 ቁጥር ላይ መዝግቤያለሁ፣ ጀምሬያለሁ። እኔ 5 ሺህ ብሩን አሁን እዚሁ አስገባላታለሁ። እየገባችሁ ስማችሁና ቁጥራችሁ ትሰጡኛላችሁ፣ እያስገባችሁ ደረሰኝ ዋትሳፕ ትልኩልኛላችሁ። 5 ሺህ ብር ቻሌንጅ። እሺ ጋይስ፣ ይቺ እህታችን ከአረብ ሀገር ገብታ ባጃጅ ገዝታ ይሆንልኛል ብላ ትዳር መስርታ እየኖረች ነበር። አልሆነም ትዳሩ አልሆነም ብላ ግን ልጇን የትም ወርውራ መልሳ አረብ ሀገር አልመጣችም። እዛው ኢትዮጵያ ውስጥ በፀሐይ በእሳት እየተጠበሰች ለልጇ መስዋዕትነት እየከፈለች ያለች እናት ናት። እንደዚህ አይነት እናቶችን እናበረታታ። ብዙ እናቶች ልጆቻቸውን ጥለው ከመሰደድ ይድናሉ። ብዙ እናቶች ልጆቻቸውን የትም ወርውረው ገጠር ልጆቻቸውን ጥለው አዲስ አበባ መጥተው ትዳር ይመሰርታሉ። ከመጀመሪያው ትዳር የተወለደው ልጅ ገጠር ተቀምጦ ሳይማር ጉልበት ብዝበዛ እየተደረገበት ስንትና ስንት ታሪክ እዚህ ቤት ሰምተናል። እንደዚህ አይነት ነገሮች እንዲቆሙ እኛ ብቻዋን ልጅ የምታሳድግ እናት ልናግዝ ይገባል። ልጆቻቸውን የትም እየጣሉ አረብ ሀገር እንዳይመጡ አይደለም ሴት ወንድ ልጅ የሚደፈርበት ዘመን ላይ ነው የደረስነው። ልጆቻችሁን ለማንም አትስጡ። ልጆቻችሁን እንደ ሀያት እራሳችሁ አሳድጉ ፕሊስ። ሀያት እኮ ገና ወጣት ናት፣ ቆንጆ ናት። ልጇን ለእናቷ ሰጥታ እኮ አረብ ሀገር መታ ሰርታ ሌላ ባል አግብታ ሌላ ህይወት መኖር ትችል ነበር፣ ሌላው ሴት እንደሚያደርገው። ግን ልጇን መረጠች። ከራሷ ህይወት ከራሷ ሌላ ሁለተኛ ትዳር ልጇን መረጠች። መጀመሪያ ልጄ ናለች። እንደዚህ አይነት ጀግና እናትን ደግሞ ሁላችንም ልናበረታታ ይገባል። ትንሽ ከደገፍናት ሰርታ ልጇን አሳድጋ እናያታለን። እንደዚህ አይነት ሰው ትንሽ ድጋፍ ነው የሚያስፈልገው። ሀያት አካውንት ነምበርሽን ትነግሪኛለሽ? እሺ፣ 1 ቁጥር የሚጽፉ ሰዎችን ገስት እያስገባን ውይ ኔትወርኳ ነቀላት። 1 ቁጥር የሚጽፉ ሰዎችን ሞዴሬተሮች ገስት አስገቡ። ስትመለስ አካውንት ነምበሯን ትሰጠኛለች። ምን ሆኖ ነው አፕሊኬሽኑ ግን ዝም ብሎ የሚሽከረከረው ጋይስ? ከትናንትና ጀምሮ። እሺ ትናንትና ሲስተም የለም አላችሁ፣ ዛሬስ ምን ጉድ ነው? ሞዴሬተሮች ፕሊስ አስገቡ። ቆይ ላስተካክለው። ገዝቶ ሀያትን ማገዝ እፈልጋለሁ፣ የ5000 ብር ቻሌንጁ ላይ መቀላቀል እፈልጋለሁ የምትሉ ሁሉ 1 ቁጥር ጻፉና ሞዴሬተሮች ኢንቫይት ያደርጓቸዋል።